ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። ዛሬ እንደ ሲሪየስ ነገር ነው። አሁን ይህ ስለ ወገብ ህመም ስለቆየ የመጀመሪያው አይነት የወገብ ህመም ይሄ የአብዛኞቹ ችግር ስለሆነ ነው ለዚህ ጊዜ እየሰጥቼ የሰራ ያለሁት እና እንደ ሲሪየስ ነገር ነው። ስለዚህ ዛሬ እሱን በተመለከተ ይሄ የተሳሳቱ አመለካከቶች ምንድን ናቸው የሚለውን ምናወራ ይሆናል ማለት ነው። እና ትክክለኛው ነገር ምንድን ነው የሚለውን እነግራችኋለሁ። የመጀመሪያው መንቀሳቀስ ወገብ ህመሙን ይጨምራል የሚል ነው። ስለዚህ ዲስኩ ስለተጎዳ አጥንቱ ስለተጎዳ ጎንበስ ቀና ማለት ህመሙን ይጨምራል። ስለዚህ አይንቀሳቀሱ፣ እቃ ሲያነሱ ጥንቃቄ አድርጉ። ይሄ እንዳለ የተሳሳተ አመለካከት ነው። ያው ከበቂ በላይ ማንም ሰው ከመቅረም በላይ ያለ እንቅስቃሴ ወገቡ ላይ ጫና ከበዛ ህመም ሊኖር ይችላል። እንደዛ አይነት ነገር ነው እንጂ ሙሉ ለሙሉ እንቅስቃሴ ማድረግ አይከለከልም ማለት ነው። ኖርማል ስራቸውን መስራት ይችላሉ እንደማንኛውም ሰው። ሌላው ደግሞ ይሄ ጎንበስ ብሎ እቃ ማንሳት እንዳታነሱም ተብሎ ይመከራል ብዙ ጊዜ እና ይሄም ሌላ የተሳሳተ አመለካከት ነው። ወገባቸውን መጠበቅ ይችላሉ። ቢቻል ከጉልበታቸው አጠፍ አድርገው እቃውን ቢያነሱ ጥሩ ነው። ግን ትንሽ እቃ ለማንሳት ጎንበስ ቢሉ ያን ያህል ጉዳት የለውም እና ግን ትልቅ እቃ ለማንሳት ከጉልበታቸውን ቢጠቀሙ የተሻለ ሊሆን ይችላል። ይሄ ለሁሉም ሰው ነው። ግን ይሄ የቆየ ወገብ ህመም ለሚያሙ ሰው በቃ ምንም ጎንበስ እንዳትሉ፣ ይሄ ልክ ያልሆነ ምክር ነው ማለት ነው። ያው ደግሞ ይሄ ብዙ ጊዜ ማውራው ነው። ከዚህ ባሉ ቪዲዮዎችም አውርቻለሁ እና የኤምአርአይ ውጤት አይተን የምንነግራቸው ነገር ማለት ነው። ስለዚህ ዲስኩ ጉዳት ደርሷል፣ ጃጅቷል። በቃ ይሄ 90 ዓመት ጀርባ ነው የሚመስለው። ምናልባት በቃ አሁን ይሄ ካልተሻለ ሰርጀሪ ያስፈልጋል። በቀኝ ዲስክ ዲጀነሬሽን፣ ዲስክ በልጅ፣ ኢቭን ፕሮትሩዥን፣ አንዳንድ ኢቭን አጥንቱ ወደፊት መንሸራተት ራሱ አንድ ትልቅ ጥናት አለ እና እዛ ጥናት ላይ እንደሚያሳየው ኖርማል ሰውም ላይ አለ እና ይሄን ይዘን ለታካሚ ይሄ ኢንፎርሜሽን እነዚህ አይነት ኢንፎርሜሽን መንገር ህመሙን መጠን ይጨምርባቸዋል ማለት ነው። ምክንያቱም ከዚህ በፊት በሰራሁት ቪዲዮ ለአእምሮ አደጋ እየነገር ነው ስለሆነ ማለት ነው። አእምሮ ደግሞ ሲደነግጥ ህመም ነው የሚፈጥረው ማለት ነው። ስለዚህ እንደዚህ አይነት የተሳሳቱ ኢንፎርሜሽኖች ልክ አይደሉም። ስለዚህ የማራ ያለው ውጤት አብዛኛው ነርቭ ላይ ጉዳት እስካላደረሰ ድረስ ይሄ አብዛኛው ሰው ላይ የሚገኝ ውጤት ነው። ብዙ ሰው እድሜው እየጨመረ ሲሄድ ይኖራል፣ ብዙ ችግር የለውም ብሎ ለታካሚ መንገድ ያስፈልጋል ማለት ነው። እና ለምን ያመኛል ሲሏችሁ ደግሞ ባለፈው አንድ ቪዲዮ ለብቻ ሰርቻለሁ። የመጀመሪያው አይነት ህመም እንዴት ነው ህመም ሊኖር የሚችለው የሚለውን ከሱ ላይ ማየት ይቻላል ማለት ነው። ሌላው ደግሞ ይሄ ለመጀመሪያው አይነት ህመም ሰርጀሪ እንትን ካላለ ወደ ሰርጀሪ ምናልባት ልንሄድ እንችላለን። ይሄም ሌላ የተሳሳተ አመለካከት ነው ማለት ነው። አብዛኛው ጥናት እንደሚያሳየው ለመጀመሪያው አይነት ይሄ ክሮኒክ ፕራይሜሪ ወይንም ስፔሲፊክ ሎወር ባክ ፔን ይባላል ድሮ፣ ለሱ ሰርጀሪ ብዙም ጥሩ ምንም ብዙ ውጤት የለውም። ስለዚህ አብዛኛው እንደውም አይሻላቸውም፣ 30% ለውጥ የላቸውም። 30% ይብስባቸዋል፣ 30% ይሻላቸዋል የሚባለው እና ብዙም ሰርጀሪ ያን ያህል ጥቅም እንደሌለው ነው የሚያሳየው። ስለዚህ ሰርጀሪ ያስፈልጋል ምናምን ብለን ታካሚን ቴንሽን ማድረግ ጥሩ ላይሆን ይችላል ማለት ነው። ሌላ ደግሞ ይሄ በተለይ ወገብ አንዳንድ ግሬንም ምናምን ይላሉ አብሮ እና በቃ ነርቭ አለብሽ ምናምን የሚልም ሌላ ብዙ ጊዜ ታካሚ መጥቶ የሚነግረን ነርቭ ተብዬ ነው ይላሉ እና ስለዚህ ይሄም ልክ ያልሆነ ነው። ምክንያቱም አሁን ታካሚ ነርቭ የሚለው ነገር ለታካሚ የሚሰጠው መልእክት ምንድን ነው? ከበድ ያለ ነገር ነው። ይሄ እጅ መስነፍ፣ እግር መስነፍ እንደዚህ አይነት ነገር ነው የሚያስቡ እና ብዙ ጊዜ ወገባቸው የሚያማቸው አብሮ እግራቸውም ሊያማቸው ይችላል። ምንም ነገር ነርቭ ላይ ጫና ሳይኖር ማለት ነው። ከስፓይናል ኮርዳችን ላይ ወጥቶ ወደ እግር ሄደው እዛ ላይ ምንም አይነት ነገር ጫና ሳይኖር ሰው እግሬን አብሮ ይሄ ሪፈርድ ፔን እንደምንለው ማለት ነው እንደዛ ሊኖራቸው ይችላል። ስለዚህ ወገቤን እግሬን አመመኝ ሲባል ነርቭ አለብሽ እንደዚህ አይባልም እና ትክክለኛውን ነገር ታካሚ ያለውን ነገር ትክክለኛውን ነገር መንገር ያስፈልጋል ማለት ነው። ስለዚህ ምን ማድረግ አለብን? ያው እንዳልኩት የመጀመሪያው ህክምና ማስተማር ነው። ስለዚህ ባለፈው የሰራሁት ቪዲዮ አለ፣ እሱን ማየት ነው ማለት ነው እንዴት እንደምንነግራቸው እንጂ ዝም ብለን ኤምአርአይ ላይ ያለውን እግር ስላመመ ነርቭ ምናምን እንደዚህ ማለት ጥሩ አይደለም ማለት ነው።
ከዛ በተጨማሪ ደግሞ አክቲቭ እንዲሆኑ እንዲንቀሳቀሱ መምከር ነው። አንደኛውም ህክምና ይሄ ነው ለቆየ ህመም። ስለዚህ ትኩረታቸው ሌላ ነገር ላይ፣ ስራ ላይ፣ ቤተሰብ ላይ፣ የዕለት ተዕለት ኑሯቸው ላይ ኖርማል እዛ ላይ ትኩረት እንዲያደርጉ አቴንሽናቸውን ወደ ሌላ ቦታ እንዲሄድ ማድረግ ነው። ስለዚህ ይሄን ነው መምከር ያለብን ማለት ነው። ሌላ ትክክለኛ የህክምና አማራጮችን እነሱን ደግሞ ማውራትም ያስፈልጋል ማለት ነው። የቀሩትን ደግሞ ህክምና አማራጮች ያው በቀጣዮቹ ቪዲዮዎች ደግሞ ቀስ በቀስ እያወራን እንሄዳለን። አመሰግናለሁ።